አልহামዱሊላህ አሸንፈናል። እንደምንም ቢሆን አሸንፈናል። ዩናይትድ ፋሚሊያን እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አጫዋታችን በጣም ያስጠላ ነበረ። ያ ተስፋ ሲሰጥ የነበረው ጨዋታ ጠፍቷል። የት እንደገባ አላውቅም። ያው በርግጥ ኩኛ የለም፣ ሴስኮም የለም። የኩኛ ለመኖር በጣም ጎድቶናል፣ ያስታውቃል። ግን ዋናው ፖይንት ምንድነው? ድል አድርገናል። ስታሸንፍ ያው ለልጆቹ መነሳሳት ይፈጥራል እና አሁንም ግን ክፍተቶች በጣም አሉ። ያው ልጆች ኳሊቲ ያላቸው ልጆች ሁሉ ካፒቴናችንም እውነት በጣም ደክሞብናል። ግን ልክሾ የሚገርሙናል። ሊቻም ተመልሷል። በጎ ነገሩ ሌኒሮም ያችንን ፋውል ሰራ እንጂ በጣም ደስ የሚል ኳስ መልሶ ነበር። ኡስታዝም ደክሞብኛል፣ ምን እንደሆነ አላውቅም። ዚርክዚና ማውንት ግን በማስቆጠራቸው በጣም ደስ ብሎኛል። ዩናይትድ ፋሚሊ ያው እንግዲህ ማንቸስተር ሲያሸነፍ ሳምንታችን አሪፍ ይሆናልና ከህመም ድነናል። እሱ ዋና ፖይንት ነው። በማሸነፋችን ደስ ብሎኛል። ዩናይትድ ፋሚሊ እስቲ የተሰማችሁ በድሉ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ የስ አሸንፈናል። ምን አገባን ግን ልባችን አንከፍትላችሁ። አሁን ለዌስት ሃም ሳልጠብቅ ነው ማው ደረጃችን ከፍ ብሏል። ምን አገባ ስናሸንፍ ደስታለሁ። አሁን ብሩኖ ሚጌል ቦርጌ ፈርናንዴዝ አምስተኛ አሲስቱን በፕሪሚየር ሊጉ በማድረግ አንደኛ ሆኗል። በአሲስት ዝርዝር ፖል ስኮልስንም በልጦታል። 56ኛ አሲስት ማድረግ ችሏል። ግን ሰውየው እውነት እንደው እቺ ማትረባ ጊዜን በታክቲክ ሸውኑ ማለፍ ከፈለገ ዮሮን በማዝራይ መቀየር አለበት። ኑሳይ ማዝራይ ሲኖር ነው እሱ ያሰበው ታክቲክ ራሱ በስዙም ቢሆን ሊሰራ የሚችለው። ይሁት ከፊት ያጠቃል ያግዝ። ዮሮ እኮ ጭራሽ አያግዝም፣ መከላከሉንም አልቻለም። ስለዚህ በቃ ዮሮ ግራ ገብቶታል። ኑሳይ ማዝራይ ዊንግ ባክ ነው እንጂ ማይችለው ሌፍት አውትሳይድ ሴንተር ባክ፣ ራይት አውትሳይድ ሴንተር ባክ መሆን ይችላል። ግን ተስፋ አላርግም። አሁንም ዝም ብዬ እንዲሁ ለማለት ያክል ነው። ፎግረን አሸንፈናል። ይመቻችሁ። ግሎሪ ግሎሪ ማንነት ፎር ላይክ ሼር ማድረግ አይረሳ። ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳድጄ ግራ ቂጡን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያለው እየመጣውልህ ነው። ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ። ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት። አዳማ ላይ ግሎሪ ግሎሪ ማን ዩናይትድ። እኛ ቤቲፑል ሳንሆን ማንቸስተራውያን ነን። ግባና አውጣው፣ ግባና አውጣው። ምረወያዳ ዩናይትድ ያሸንፋል የሚል እምነት አልነበረኝም። ክሪስታል ፓላስን በሜዳውና በደጋፊ ፊት ከሜዳው ውጪ ተጉዞ ማሸነፍ ማለት እጅግ በጣም ከባድ ነው። እናም ከጨዋታው በፊት ክሪስታል ፓላስ ማንቸስተር ዩናይትድን ሊያሸንፍ እንደሚችል አለም ደግሞ አቻ ሊወጡ እንደሚችል ነበር ስገምት ወይም ሳስብ የነበረው ማለት ነው። ግን ማንቸስተር ዩናይትድ ይህን ነገር ተወጥቶታል። እጅግ በጣም ጠንካራ የሚባለውን ክሪስታል ፓላስን ከሜዳው ውጪ ነው ማሸነፍ የቻለው። ትልቅ ክሬዲት ይገባዋል ማንቸስተር ዩናይትድ። ትልልቅ በጣም ጠንካራ የሚባሉ ቡድኖችን እንኳን የሚፈትን ቡድን ስለሆነ ማለት ነው ክሪስታል ፓላስ። ግን ስለዚህኛው ጨዋታ ነው እንጂ ስለ ቀጣይ ዩናይትድ ቃል አልገባላችሁ። የትኛው ሰዓት ላይ እንደሚሸራተት ስለማናውቀው ማለት ነው፣ ወይም እንደዛ ስላስለመደ። ለማንኛውም ክሪስታል ፓላስ ከማንቸስተር ዩናይትድ ያደረጉትን ጨዋታ እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። እንደፈራሁት ጀማው እንደፈራሁት። አይ ከመቼ ጀምሮ ነው ትርፊ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው። ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጹም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አርጊ። ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት። ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየበት ያልወሰናችሁ ቫምዳስ ላይ እንገናኝ ማለት ነው። 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለም ሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። አንተ አደብ ተገዛለህ፣ ችግር የለውም። ትርፊ ይመቻችሁ። ለማንኛውም አሁን ክሪስታል ፓላስ ማለት ነው የሊጉን ሽንፈት እንግዲህ በሜዳው አልተሸነፈም ነበር እስካሁን በዩናይትድ የተሸነፈው ብትባል ማን ነው የሚያምንሽ? አሁን ይሄንን እንዴት ነው እንደዚህ ፈርስት ሃፍ ላየኮ ማለት ነው። አረ ዩናይትድ ይሄ ሰውዬ ትፈታለህ ዴዋን ምናምን ብለን በቃ እዛው ራስን ቻል ይጫወቱበት፣ ጨዋታቸውን ይጫወቱበት። ግን እዚህ ጨዋታ ላይ የምናወራቸው ሁለት ጉዳዮች አሉ። ፔናልቲው ማለት ነው የማቴታ ፔናልቲ አንዴ ነው ድጋሚ የተሰጠው ነው ጥያቄው እኮ። ባለፈው አልቫሬዝ ላይ ታስታውሳላችሁ ማድሪድ ላይ
እኔ ከዚህ በፊትም ተናግሬያለሁ። የኛ ጊዜ ባለፈው የኒውካስል ጊዜ ዲያዝ እጁ አልተቆጠረም። ይሄኛውን እጁን እንትን ተቆጥረውታል። እዛ ላሊጋ ግን አልተቆጠረም። አልቫሬዝም እዛኔ አልመታም ፔናልቲውን፣ እዚህ ላይ ግን አስመቷቸው። ህግ የተለያየ ነው እንደ ፊፋ ምንድን ነው? ሁለተኛው ደግሞ ማለት ነው ኒኪታ ያንን ኳስ እኔ እንዴት ተከላካይ ወድቆለት ማለት ነው ሄዶ ከበሪያ ግን ሉክሾ ኬት መጣ ሳይባል እንዲህ ይላል። በናት ይሄን ኒኪታ ማለት ነው ያንን ኳስ ቢያገባ ይሄ ሁሉ ነገር ባይፈጠርባቸው ለነሱ 5 ጨዋታ ትቀጧልኝ መግረፍ ነው። ሻሼም ማሸነፈሽ ጋይስ በእሱ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዳ ያልተሸነፍኩም እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዴ ላጥ ወደ ላይ ወደ 5ኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ ማንቸስተር ዩናይትድን ከክሪስታል ፓላስ ጋር ያገናኘ እንግሊዝ ፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ 2-1 አሸናፊነት ተጠናቋል። እንግዲህ ዩናይትድ ይመራ ነበር 1-0 በሆነ ውጤት። ከዛ በኋላ ባስቆጠራቸው 2 ግቦች አማካኝነት እንግዲህ አሸንፏልና ለማንቸስተር ዩናይትድ ሜሰን ማውንት አስደናቂ ግብ ማስቆጠር ችሏል። እንግዲህ ሌላኛው ግብ ግን የመጀመሪያውን ግብ ጆሹዋ ዘርክዚ ነው ያስቆጠረው። እሱም በጣም ከጠባብ አንግል የተቆጠረና በጣም አስደናቂ ግብ መሆኑን ተመልክተናል። ለማንቸስተር ዩናይትድ ጥሩ የሚባል ውጤት ነው። ከኤቨርተኑ ሽንፈት በኋላ ያገገሙበት ውጤት ሆኖ ተመዝግቧል። ማንቸስተር ዩናይትድን በሜዳው ማሸነፍ ከባድ እንደሆነ ይታወቃል። ከዚህ በኋላ ደግሞ እንግዲህ ሊቨርፑል ጨዋታውን ያደርጋል። ከዛ በኋላ ደግሞ ቼልሲ ከአርሰናል ከሚያደርጉት ጨዋታ ሌላ የሚጠበቀው መርሃ ግብር ነው። የጨዋታ ግምታችን አስቀምጡልኝ ባይ ምድረ ወያላ ቪዲዮ ሰራሽ አይደል? ልትፖስሺ ማንቼ ይሸነፋል ብለሽ ቪዲዮ ሰራሽ አይደል? ያንን ቪዲዮ ቴሌግራም ላይ ልቀቂው። ቴሌግራም ላይ እዛ ወንዝ ላይ ልቀቀው ነው የሚል ማንቼ ያሸነፈ ግባና አውጣው። ይስ ካምባክ ቀለቡ ማንችዬ በሜዳው ምንም ያልተሸነፈውን ፓላስ ለጥፉ ወሳኛውን 3 ነጥብ ይወል መጥቷል። ምን ፈልገው 3 ነጥብ ምን አገባኝ ስለ ጨዋታው። ምን ፈልገው 3 ነጥብና 3 ነጥቧን ብቻ ነው። እዚህ በኋላ ደግሞ ጾም ሆነ አልሆነ ሳንል ነው ዘንበለ መንቆርጠው። ቆራጩ ተመልሷል። ማንችዬ ሌላ ፈተና ማታ ይጠብቀናል። ዩናይትድ አሸንፏል። አረ በስማም ሴት ፒስ ኤቱሲ አረ በስማም ብሩኖ ዛሬ 2 አሲስት ማለት ነው። ምንድነው ያደረጋችሁት? ምንድነው ሴት ፒስ ብቻ ነው እንደምታገቡ? ዘርክዚ ሴት ፒስ ያገባ እዚህ ማውንት አረ በስማም ፓላሶች በጣም ነው ያናድዱኝ። ፈርስት ሃፍ ላይ ያን ሁላ ኳስ ማቴታ በዚህ ይስታል ጭራሽ ማለት ነው። ሳርን ጎዳችሁት። በጣም መጽሐፍ እንደምታንቡ የገባኝ ሳርን ጎዳችሁት። ከዛ በኋላ ኤንኬቲያ የተባለ ጡማ ሰውዬ አርሰናል ቤትም እንዲሁ ሲያናደኝ የነበረ ልጅ አሁን ገብቶ አናደደኝ ጭራሽ የባሰ ብቻውን ለሁለት እየሄዱ የሚገባ ኳስ ማቀበል ሲችል ምን አይነት ሰው ነው በእናታችሁ? ብሩኖ ዛሬ 2 አሲስት አድርጓል ማለት ነው። ብሩኖ አሪፍ ጨዋታ ነው የተጫወቱ። ሰከንድ ሃፍ ነው የተጫወታችሁት፣ ግን እናንተ ስላሸነፋችሁ አሪፍ እንደተጫወታችሁ እንዳታዙ። ሰከንድ ሃፍ አሪፍ ተጫወታችኋል። ዘርክዚ ቦል ኮንትሮሎቹ ምናምን ነገር እየጠቀማችሁ ነበር ሰከንድ ሃፍ ላይ ማለት ነው። እምቦሞ ዛሬ ሎክ ተደርጎ ነበር። እንደውም እምቦሞ ምንም መጫወት አልቻለም ነበር። አማድ ትንሽ የተንቀሳቀሰ ነበር። ቲማችሁ እንደሚቀሩ አሁንም ያሳያል። ግን አሪፍ ነው። ፓላስን አዌይ ጌም ማሸነፍ በጣም አሪፍ ነው። ግን ባለፈው በቀይ ዩቲዩባችሁ ምናምን እንደተሸነፋችሁ ታውቃላችሁ። ስለዚህ አሁን ተራው የኛ ነው ማለት ነው። ቼልሲን እንደበድበዋል። ማታ ደግሞ አንቺው ታመጪው አንቺው ታሮጭ ሆኗል ነገሩ። ያራዳ ልጆች ፈርስት ሃፍ ፓላስ ሲመራ ወደ ሜዳ ሲወጣ ሰለረስት ፓርክ ላይማ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም እንደተባለ ማንቸስተር ዩናይትድ የሚገመት ቡድን አይደለም አለ አሞሪም እኮ ሜዳ ውስጥ አይገመትም አለ። ዘርኪዚ ምን እንደታየው አላቅም። ሮናልዶ ናዛሪዮ ነው ቁጫን ምን አይነት ጎል ነው አንተ? እንደዚህ ያልተጠበቀ ጎል ረፍ። እንደዚህ አይነት ነገር ትተናለኝ። የቀረ ነገር ረፍ አንተ። ደረጋግሞት ማንቸስተር ዩናይትድ ለማንኛውም 2-1 ማለት ነው። ከሜዳው ውጪ ከባዱን ክሪስታል ፓላስን ሄዶ አንቀባሮት መጥቷል ማለት ነው። በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው። አቡሻ እዚህ ጋር ቀልድ የለም። ሰለረስት ፓርክ ላይ ሄጄ አሸንፌ የመጣሁት እኔ ነኝ እያለ ነው። ሀሳብ አስተያየት ስጡበት ያራዳ ልጆች። ማንቼ የቀነኒሳን ሩጫ አድርጓለች። አሳስቃ ጥሰው ጠፋች ፓላስን ማለት ነው። በዛ ላይ አልፋው ሄዳ ዱቅ ብላለች። አሁን ሌሎቹ እስኪጮት 5ኛ ደረጃ ላይ ይገኛል ማለት ነው። ማንቸስተር ዩናይትድ በጣም አስገራሚ ውጤት ነው ያገኘው።
ያ